ለሚያልፍ ቀን የማያልፍ ቃል አትናገር። ሰው ማለት ሰው የሚሆን ነው፣ ሰው የጠፋለት። እነዚህን ሁለት ነገሮች እንድናያቸው ፈልጌ ነው ዛሬ የመጣሁት። ሙስሊም ወገኖቼ ሰላም አለይኩም ወራህመቱላሂ ወበረካቱ፣ እንዲሁም ክርስቲያኖች ወገኖቼ ሰላም እንዴት ናችሁ ብያለሁኝ። ሰሞኑን በተለይ በሳውዲ አረቢያ እየተካሄደ ባለው ነገር ሁላችንም ውስጣችን ደምቶ አልቅሰናል፣ ውስጣችን ቆስሏል ማለት ነውና እንኳን አይደለም እንዲህ አይነት ነገር ለማድረግ ለዛውም በሰው ሀገር ላይ እንዲሁ በአባባል ራሱ በሀገራችን ስናድግ በሀገራችን ማህበረሰብ ለሚያልፍ ቀን የማያልፍ ቃል አትናገር የምትል ምርጥ ንግግር አለች። እንኳን ሰው መግደል ቀርቶ ማለት ነው። ቃላቱ ራሱ ምን ያህል እንደሚያስጨንቅ የምንተነፍሰው ቃል ምን ያህል እንደሚያስጨንቅ ግንዛቤ እንድናደርግ የሚነግረን ነገር ነው ይሄ ነገር እና ለእርስ በርሳችን ብንዋደድ እርስ በርሳችን ርህራሄ ቢኖረን ነገ ፈጣሪያችን ጋር ሄደን የምንጠየቅበት ነገር ባናደርግ ባይነኝ። በማንኛውም ሃይማኖት እንዲህ አይነት ነገር በጣም ጸያፍና የሚያስጠላ ነገር እንደሆነ በብዙ ቦታ አሁን ላይ እንደው በሚዲያ ብዙ ነገር መማር የምንችልበት ወቅት ነው። ወቅቱ አልሐምዱሊላህ ጠቅሞናል እኮ ለኛ፣ ግን እኛ አላወቅንበትም። ወቅቱ ምንም አልበደለንም። ምን ዘመን ላይ ደረሰን እንላለን እንጂ ዘመኑ አልበደለንም። እኛ አስተሳሰባችን፣ አመጣጣችን ይሄ ነው በቃ ውስጣችን እኛን እየጎዳን ያለው። እንደገና ደግሞ የሌሎች ሀገሮችን ባህል መከተል፣ ማህበራዊ ሚዲያን በአግባቡ አለመጠቀም መቻል፣ ወጣትነታችንን በምን መንገድ ማሳለፍ እንዳለብን ለራሳችን አለማወቃችን ነው በቃ እንደዚህ አይነት ቦታ ላይ እንድንገኝ የሚያደርገን እና ጓደኛ ነው የሚያበላሸን። የምንኖረው አኗኗር ይወስነዋል። ከዛ ሁላ መቆጠብ መቻል አለብን እና እንኳን አይደለም እንደዚህ ጨካኝ ነገር ልናደርግ። ኢትዮጵያዊ ሩህሩህ ነው፣ ኢትዮጵያዊ አዛኝ ነው። እንዲሁ ራሱ ሰው በሰው ስናይ ራሱ የምናነባ ሰዎች ነን እና ይሄ ነገር እኔ እንጃ ከኛ ከኢትዮጵያውያን የሚጠበቅም አይደለም። እኛ አንድ ነን፣ ልዩነት የለንም። በተለይ ስደት ላይ ስንኖር ደግሞ ተዋደን ተሳስበን ተፋቅረን አንቺ ትብሽ አንተ ትብስ ተባብለን መኖር ነው ያለብን። ቀን ለማሳለፍ ጊዜ ለማሳለፍ ነገ የተሻለ ህይወት ለመምራት ተስፋ ይዘን ሰንቀን ነው ከሀገር የወጣ ነው። በህጋዊ የሚመጣን በህገ ወጥም የመጣ የራሱ የሆነ አላማ አለው እና ከዛ ከአላማችን ባንዘናጋ ባይነኝ እኔ። ምንም ቢሆን የሰው ልጅ ነፍስ ዋጋ አለው። ሰው ማለት ትልቅ ትርጉም ያለው ነገር ነውና ሁላችንም በቃ ለምንኖርለት አላማ ብቻ መኖር፣ ከማያስፈልጉ ሰዎች ጋር አለመገናጨት፣ አለመነጋገር፣ አለመገናኘት ያስፈልጋል ባይነኝ እኔ። ላይ ውስጤ በጣም ነው የደማው ሳላየው ማለት ነው። ያዩትማ ታማዋል። እኔ ሳላየው ደምደም ይለኛል። እንዲሁ አፌን ዝም ብሎ ምራቄ ይመጣል፣ ይዘገንናል ነገሩ በወሬ ደረጃ። ሰሞኑን ቲክቶክ የማልገባበት ምክንያት ላለማየት ነው። ምናልባት ሊመጣብኝ ይችላል ብዬ ማለት ነው። እና እባካችሁ ወገን፣ እባካችሁ እንተሳሰብ፣ እባካችሁ እንረዳዳ፣ አንጨካከን። ይሄንን ለማለት ነው። ምንም ማለት አይደለም። ሰው ስንባል እኮ ሰው ማለት የሆነ ሰው ሲቸግረው ወይ የሆነ ሰው የሆነ አዘቅጡት ሲገባ ጎትቶ የሚያወጣ ነው ወንድምነት እህትነት እንጂ አልሆነ ነገር ላይ ገፋፍቶ በለው በያት አይነት ነገር ውስጥ መግባት አስፈላጊ አይደለም። ከኛ ከኢትዮጵያውያንም አይጠበቅም። ያውም በሰው ሀገር ላይ እኛ ተዋደን ተሳስበን አንድነታችንን ማሳየት ነው ያለብን እንጂ እንዲህ አይነት አዘቅት ውስጥ መገኘት ከኛ አይጠበቅም። موسى عليه السلام يسأل الله سبحانه وتعالى يقول يا رب أخبرني بآخر من يخرج من النار إلى الجنة، أخبرني. فيقول يا موسى عبد من عبادي يخرج من النار إلى الجنة أو آخر من يدخل الجنة. فيقول له الله سبحانه وتعالى يا عبدي ادخل الجنة. فيقول يا رب أدخل الجنة فيها المليارات، الجنة مكتظة، الجنة زحام،
كل منهم سلا في قصره وفي أهله ومع الحور العين وفي الثمار والأنهار والأشجار. يا رب الجنة مكتظة فيها زحام. فيقول له الله سبحانه وتعالى يا عبدي ادخل الجنة. فيقول يا رب الجنة زحام فيها المليارات من البشر. فيقول له الله سبحانه وتعالى يا عبدي أترضى أن أعطيك. الله سبحانه وتعالى يقول لهذا العبد، هذا آخر من يدخل الجنة، يا عبدي أترضى أن أعطيك ملك ملك من أهل الأرض. شوف، ملك من أهل الأرض منذ أن خلق الله الأرض حتى قيام الساعة، كم مر عليه؟ يعني سليمان عليه السلام كان ملك ولا لا؟ وآتاه الله سبحانه وتعالى ما لم يؤتي أحدا من العالمين، ملكا لا ينبغي لأحد من بعدي، إنك أنت الوهاب. اطلب يا عبدي، ترضى بملكي ملك من ملوك الأرض؟ قال قبلت. فيقول له الله سبحانه وتعالى ولك مثله ولك مثله ولك مثله ولك مثله، حتى في الخامسة يقول رضيت. فيقول الله سبحانه وتعالى فلك 10 أضعافه، يعني لك 5 ب10 50، يعني لك 50 ضعف ملك من ملوك الأرض. ادخل الجنة. هذا آخر من يدخل الجنة. الله خالق كل شيء وهو على كل شيء وكيل. له مقاليد السماوات والأرض والذين كفروا بآيات الله أولئك እናቶቻችን አንቺ ትብሽ አንተ ትብሽ ተባብለው ጎረቤት ለጎረቤት ተጠራርተው በፍቅር ነው ያላቸውን ነገር ተካፍለው እየኖሩ ያሳደጉን። በሩጫው ዓለም ብናይ ከኋላ ከፊት አንተ ቅደም የተባባለ በዓለም ስማችን የተጠራበት መድረክ ነው እና እኛ ለስደት ስንወጣ ደግሞ ለራሳችን ዓላማ ይዘን ስንወጣ ያንን ዓላማችን ወደ ኋላ አድርገን በምንም ምክንያት ይሁን በማንም ምክንያት ይሁን እንዲህ አይነት ነገር መፈጸም ከኛ ከኢትዮጵያውያን የሚጠበቅ ተግባር አይደለም። በቃ እኛ እስከዛሬ ድረስ አልহামዱሊላህ ኢትዮጵያዊ ከማዳም ባል ጋር እንደዚህ ሆነች የሚባል ወይ እንደዚህ ሆነች የሚባል ነገር ሰምተን አናውቅም። በቃ እኛ ደማችን ነው፣ ኩሩዎች ነን። ስራችንን አክብረን ነው የምንሰራው፣ ንጽህናችንን ጠብቀን ነው የምንሰራው። በቃ እንዴትስ እንዲህ አይነት ነገር ይፈጸማል? በምን ወደ ወንድም ላይ ነገ ለዳማ ለቅሶ የምናለቅስበት የእስር ቤቱን ታሪክ ተውት። የእስር ቤቱ ታሪክ ከባድ ነው፣ ግን እኛ ራሳችን ይሄን ነገር ካደረግነው በኋላ ውስጣችን እንደገና የሚጸጸትበትን ነገር እንዴት እናደርጋለን? እና እኛም ደግሞ ሚዲያ ላይ የምንወጣ ሰዎች፣ ሚዲያ የምንከታተል ሰዎች ደግሞ ለእህት ለወንድሞቻችን ወደዚህ ለሚመጡ ልጆች የአረብ ሀገራቶችን ሕግና ደንብ የአኗኗር ዘይቤ ሁሉን ነገር እንደዚህ ማስረዳት መንገር መቻል አለብን። እነሱ ሀገር ላይ የገደለ ይገደላል፣ የሰረቀ እጁ ይቆረጣል። ይሄንን ነገር መናገር መቻል አለብን ለሚመጡ ወገኖቻችን ማለት ነው። ምክንያቱም የሀገራችንን ሕግ ነው እነሱ የሚያውቁት። እኛ ሀገር ላይ ሰው እንደፈለገ እየገደለ እንደፈለገ እየዘለለ ያለበት ወቅት ነው ያለው። እንደዛ ነው ይመስላቸው። እዚህ ግን በጣም የተለየ ነው። ሕጋቸው በጣም ከባድ ነው። መሞትስ እሺ እረፍት ነው፣ ከፈጣሪ ጋር ሂሳብህን ትተሳሰባለህ። እሺ ግን እስር ቤት ያለ ስቃይ ከባድ ነው እና ባካችሁን በቃ ለወገኖቻችን ስለ አረብ ሀገራት ሕግ እናስታውሳቸው፣ እንንገራቸው። ከመምጣታቸው በፊት እንዲህ ነው ሀገራቸው፣ እንዲህ ነው ሕጉ ይሄ ነው የሚለውን ነገር መንገርና ማስተማር ከኛ የሚጠበቅ ይመስለኛል። ስላዳመጣችሁኝ አመሰግናለሁ። ቀጣይ ቪዲዮ ላይ እስከምንገናኝ ድረስ ራሳችንን እንጠብቅ። ማዳም ቤት የምንሰራ ልጆች ደግሞ ራሳችንን እንጠብቅ። ምግብ በአግባቡ እንመገብ። ያገኘነውን ውሃ፣ ፈሳሽ ነገር በአግባቡ መውሰድ፣ ንጽህናችንን መጠበቅ፣ እረፍት ደግሞ ማድረግ። በየስራዋ መሀል ለ10 ደቂቃም ለ5 ደቂቃም
እረፍት ማድረግ መቻል አለብን። የእነሱ ስራ አያልቅም ስራው። ስለዚህ እናንተ እችን ጨርሻት እችን አርጊያት በሚለው ራሳችሁን እንዳትጎዱ፣ ተዋደዱ፣ ተደጋገፉ ለማለት እወዳለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።